ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ፣ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም። ይህን ቪዲዮ ተመልከቱና እዛ ላይ ሀሳብ እንሰጣለን። ቪዲዮ ኒውት። ዛሬ የመጣሁት ለምስጋና ነው። በጣም አመሰግናለሁ እህት ወንድሞቼ፣ በመለወጤ በጣም ብዙ ሰዎች ደስተኞች ናችሁ አይቻለሁ። እግዚአብሔር ይስጥልኝ። አሁንም እንደ ሁልጊዜው ይሄ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ማድረጉ እንዳረሱ። በቪዲዮ ላይ ያያችኋት እህታችን ስሟ ሄለን ይባላል በቲክታክ ስሟ። እንግዲህ ሄለንን ማያውቃት ሰው የለም። ነገር ግን ሄለን በቀደመ ህይወቷ በጣም ለማየትም አይደለም ለመስማት የሚከብዱ ብዙ ነገሮችን ብታረግ ዛሬ ላይ ለመመለስ መንገድ ጀምራለች። ይሄ ነገር በማየታችን በጣም ደስ ብሎናል። እኔ በህይወቴ ቢመለሱ ብዬ ከማሰባቸውና እንዲሁም ደግሞ የሰዎች መመለስ ሁሌም ያስደስተኛል። የበለጠ ደግሞ ያስደሰተኝ የዚች ልጅ መመለስ ነው። ምክንያቱም ልጅቷ በቀደመ ህይወቷ አስነዋሪ ነገሮችን ስታደርግ ነበር። ያንን ያደረገችው ባለማወቅም ይሆናል ወይም ደግሞ በመጥፎ መንፈስ እስራት ውስጥም ሆና ሊሆን ይችላል። ያንን የሚያውቀው እግዚአብሔር ነው። ነገር ግን ዛሬ ላይ ያን ነገሮቿን ሁሉ ትታ እንደበደለሽ ገብቷት ወጥታ ስታለቅስና እንዲህ ስትጸጸት ማየት ግን በጣም ደስ የሚል ነገር ነው። በእሷ መመለስ ውስጥ አንዳንድ ሰዎች እየገባችሁ በየቪዲዮቿ የቀደመ ህይወቷን እያነሳችሁ የምትወቅሳት ሰዎች ልትጠነቀቁና ልታርፉ ይገባል። ምክንያቱም ቢያንስ እንኳን እሷ ከእናንተ በተሻለ ዛሬ ላይ ተጸጽታ ያበደሏ ጥፋቷ ገብቷት እግዚአብሔርን ይቅርታ ለማለት እየሞከረች ነው። ነገር ግን እናንተ በቀደመ ህይወቷ ውስጥ ነው ያላችሁት። አንተና ላይ ያን ሁሉ ክፋትና ያንን ዝሙት ቀስቃሽ የሆኑ ነገሮችን ስታደርግ በውስጥ እየገባችሁ የተሳደባችሁ እንዲሁም ደግሞ ያበረታታችሁ ሰዎች ዛሬ ላይ ደግሞ ልጅቷ ስትመለስ አንደኛ እንደሷ መመለስ ካልሆነ ደግሞ ልጅቷን ማበረታታትና መደገፍ ሲገባ ዛሬ ላይ ቆማችሁ የትናንትናዋን እያነሳችሁ ትናንት ያረግሽውን ነገር አልረሳንልሽም ወይም ደግሞ ትናንት እንዲነበርሽ ማለት በፍጹም ትክክል አይደለም። ይሄ ቪዲዮ ደርሶሽ ከሆነ እህቴ ለአንቺም ይሁን በአንቺ አይነት ህይወት ውስጥ ላሉ ሰዎች እግዚአብሔር አሁንም እናንተን በትዕግስት ይጠብቃል። በንስሐ እንድትመለሱለት ይፈልጋል። እግዚአብሔር ኃጢአትን እንጂ ኃጢአተኛን በፍጹም አይጠላም። ለአንቺም ሲል ነው በመስቀል ላይ ጌታችን ኢየሱስ ክርስቶስ የተሰቀለው። ስለዚህ ለአንቺ መስዋዕትነት ከፍሎልሻል፣ ለአንቺ ዋጋ ከፍሎልሻል። የአንቺን መመለስ ይፈልጋል። ነገር ግን መመለስ ማለት ከቀደመ ህይወት ወጥቶ ብቻ ዳግም አልመለስም ማለት ሳይሆን እግዚአብሔርን በንስሐ መጠየቅ አስፈላጊ ነው። ስለዚህ በአቅራቢያሽ ወደሚገኝ ቤተክርስቲያን ሄደሽ ካህኑ ጋር ሄደሽ በእግዚአብሔር ፊት ንስሐሽን ለካህኑ ተናግረሽ ቀኖናሽን ተቀብለሽ ቄዳርም ያስፈልግሽ ከሆነ እሱን ተጠምቀሽ ወደ ቀደመው ክብርሽ መመለስ ትችያለሽ። ይህ ሲባል እግዚአብሔር ኃጢአትን እየሰራችሁ ኑና ከዛ በኋላ ችግር የለውም ማለት አይደለም። የእግዚአብሔር ምሕረቱና ይቅርታው ንስሐ ለሚገቡ ሰዎች ነው። ስለዚህ እኔ እህት የቀደመው ጊዜ የበደልሽ ሁሉ አልፏል። ዛሬ ላይ አዲስ ቀን ነው። ወደዛ ህይወት የሚጎትቱሽን ማንኛውንም ነገሮች አቁሚ፣ ከስም ጀምሮ። ከዛ እውነተኛ ክርስቲያን ለመሆን ሞክሪ። አሁን የጀመርሽው መንገድ ግን ይበል የሚያስብል ነውና ማንኛውም መንገድ እንደ አንድ ኦርቶዶክስ ወንድምሽ የሚያስፈልግሽ ነገሮች ካሉ ለማገዝ ዝግጁ ነኝ። እኔ ብቻ ሳልሆን ሌሎች ብዙ ኦርቶዶክሳዊ ወንድምና እህቶችሽ ዝግጁ ነን። ያንቺን መጥፋት ነው የማንፈልገው እንጂ መመለስሽን በደስታ እንፈልገዋለን። ሰላምና ጤናን በያላችሁበት ተመኘን። የተወደዳችሁ የኖር አድማጭ ተመልካቾቻችን ዛሬም በአዳዲስ ቪዲዮዎች በአዳዲስ መረጃዎችና ሁላችሁም መመልከት ባለባችሁ ጉዳዮች ዳግም ተመልሰናል። እስከ ፍጻሜው በመቆየት እጅጉን እንድታተርፉበት በቪዲዮቻችን እንጋብዛችኋለን። ዛሬም እንግዲህ መረጃዎችን ይዘናል። አንድ እጅጉን ደስ ያሰኘን በርካቶችን ደስ ያሰኘ በተለይም ደግሞ የቲክቶክ መንደሩ ላይ ቅበተ እምነት ላይ ወጣት ኦርቶዶክሳውያንን ያስደሰተ መረጃ ተሰምቷል። አንዲት ነፍስ ወደ ቅድስት ቤተክርስቲያን ተጨምራለች። እጅጉን ደስ የሚያሰኝ ነው። እንግዲህ በኒቆዲሞስ ሳምንት ውስጥ እየሰማ ነው። ይህ ሳምንት እንደሚታወቀው እንግዲህ ኒቆዲሞስ አምላካችንን በመፈለግ አምላካችንን በመሸት ኢየሱስ ክርስቶስን እንግዲህ በመፈለግ በምሽት ወደዚያ በመሄድ እንግዲህ ወደ ክርስቶስ በመሄድ ቁጭ ብሎ እግሩ ስር ሲማር የነበረበት ጊዜን የምናስብበት ከኒቆዲሞስ ጋር በተያዘ የምንማርበት ሳምንት እንደመሆኑ መጠን እንግዲህ ይህንን ዜና በዚህ ሳምንት ላይ መስማታችን
እጅጉን ደስ የሚያሰኝ ነው። ምክንያቱም እህታችን በምሽት ከወንድሞቻችን ጋር እንግዲህ በላይቭ የቲክቶክ ስርጭት ላይ ቁጭ ብላ በመማር በመጠየቅ በመከራከር በመወያየት ብዙ ነገሮችን በማየትና በማሰላሰል ዛሬ ላይ እንግዲህ የስላሴ ልጅነት ልታገኝ ይችላለች ማለት ነው። ይህም ደስ የሚያሰኝ ነው። ወንድሞቻችን በላይቭ ላይ በቲክቶክ ላይ በመግባት እንግዲህ እንደዚህ በማለት የእህታችንን የመመለስ ጉዳይን አንስተውት ነበረ። ዛሬ በዚህ ቀን እጅግ በጣም እንዳጋጣሚ በጣም በክርስቶስ ፍቅር የምንወዳት የአንዲት እህታችንን ደስታ ተካፍዬ ነው የመጣሁት። ምን ይመስልሻል? ያ ደስታ ሰርግ ይመስልሻል? ልደት ይመስልሻል? ምን ይመስልሻል? ያው በመቼም በጾሙ ሰርግ አይኖርም። በእርግጥ ኦኬ እኔ እንጃ ዛሬ በቁም ነገር እውነት እጅግ በጣም በክርስቶስ ፍቅር የምንወዳት ክርስቶስ እህት አድርጎ የሰጠን አንዲት እህታችን ለዘመናት በልቧ ተናፍቀው የነበረውን ጌታ ኢየሱስ ክርስቶስን ያገኘችበት ቀን እና በጣም ነው እኛ ደስ ያለን። በቃ ይሄ አንድ የቤተክርስቲያን ደስታ ነው። ሁለት ደግሞ እጅግ በጣም ስለምንወዳት ስለዳነችልን በጣም ነው ደስ ያለን። ከሁሉ በላይ ደግሞ ሰው በጣም የሚወደውን ሰው ለምሳሌ አንድ ወንድ በጣም የሚያፈቅራትን ሴት በመጀመሪያ የሚያደርገው ትልቁ ነገር ምንድነው? ቤተሰቡን ማስተዋወቅ። አንድ ወንድ አንዲትን ሴት ሲወድ እንዲሁ ደግሞ አንዲት ሴት አንድን ወንድ ስታፈቅር በመጀመሪያ የሚያደርጉ ትልቁ ነገር ምንድነው? ቤተሰብን ማስተዋወቅ፣ እናት አባትን ማለት ነው። እና በተለይ እዚህ ቲክታክ ፕላትፎርም ላይ ያለን ወንድሞች ያቺታችን አባታችን ኢየሱስ ክርስቶስን ስላወቀችልን እናታችን ቅድስት ቤተክርስቲያንን ስላወቀችልን በጣም 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 ደስ ያለን። ማወቅ ብቻ አይደለም፣ በዚህ ችለት ከእናታችን ከቅድስት ቤተክርስቲያን እናታችን ቅድስት ቤተክርስቲያን እናት ሆና ተለሷል። ከአብራ ከመንፈስ ቅዱስ ልክ እኛን አምጣ እንደወለደች ሁሉ ማለት ነው። በዚህ ችለት ማለትም በእናታችን በቅድስት ድንግል ማርያም የልደቷ ወራዊ መታሰቢያ ዕለት ይህች እህታችን እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ ጸንሳ አምጣ ወልዳ ሀብተ ወልድናን ስመ ክርስትና እንድታገኝ ያደርጋታለች። ከሁሉ በላይ ኮንግራ ብያለሁ። እኔ ፕሊስ በጊፍት እኔ ሰፖርት ብታረጊኝ ደስ ይለኛል በእውነት ቦታችን እና አንተን ነው እኔን ነው እህታችን ምን እየተካሄደ ነው? በጣም ነው ደስ ያለኝ። እውነት በጣም ነው ደስ ያለኝ ዛሬ እና በጣም የሚገርምሽ ነገር ለዘመናት ማለት ቀደም እንዳልኩት ልቧ ኢየሱስ የሚለውን ስም ያውቀዋል። እውነተኛውን ጌታ ኢየሱስ ክርስቶስን ልቧ ይናፈቃል። ግን በስም ደረጃ የምታውቀውን ጌታ በዚህ ችለት ቅዱስ ስጋው በልታ ክቡር ደሙን ጠጥታ በቅዳሴው ጸሎት ተባረካ የእግዚአብሔር ልጅነት አግኝታን የተመለሰችውና አለደለ በቃ በጣም የሚለይ ስሜት ነው ያለው። ዛሬ በምድር ብቻ ሳይሆን በሰማይም ባሉ ቅዱሳን መላእክት ዘንድ ትልቅ ደስታ ነው እና ተወዳጆችዬ እንኳን ደስ አላችሁ። እኔ ደስ ብሎኛል። ኑሐሚንዬ አንቺ ያው እንግዲህ የተሰማሽ ደስታ ካለ ብትገልጪላት ደስ ይለኛል። ምናልባት ሌሎችም ሰዎች ካሉ አስገባ ሀኑስ እያስገባለሁ። እሺ እንኳን ደስ አላችሁ፣ እንኳን ደስ አለሽ። ያው የምቀኝነት ይመስላል እህታችን ማለት ለምን? ኧረ የምቀኝነት አይደለም እንዴ። እንኳን ደስ አለሽ የኔ ደስ ይላል በጣም። እንኳን እግዚአብሔር ረዳሽ። እና በዚህ አጋጣሚ እኔ ዛሬ ያው እንዲህ አይነቱ ምኞት ላንቺም ጭምር ነው የምመኘው። በእርግጥ እዛ ቦታ ላይ ተገኝቼ ስመጣ አንድ ወንድሜ ነው ትዝ ያለኝ
ያው እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንደምትገምቱ ተስፋ አደርጋለሁ። ወንድማችን ጆሲ ማለት ነው እና በቃ እኔ ዛሬ ከልቤ ማለት በትክክል በቁም ነገር ነው የምላችሁ ከልቤ ያቺን ቀን እናፍቃለሁ። ለጆሲም በአንድ ወቅት ላይቭ ላይ አብረን በነበርንበት ሰዓት ላይ በጣም ስለምወደው በዚህ አጋጣሚ ያው እንደዚህ ብዬ አላቅም። በእርግጥ ሶሻል ሚዲያ ላይ ስለ እውነት በጣም 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 ነው የምወደው። እንዲህ ስል ደግሞ ለወረት አይደለም፣ እርግጠኛ ነኝ ጆሲም ያውቀዋል። ጆሲ በጣም 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 ምን ልበላችሁ በጣም በቃ ደስ የሚል በጣም የሚገርም ባህሪ ያለው ልጅ ነው። ያ ደግሞ መልካምነት የመጣው ደግሞ ከመልካም ቤተሰብ ነው። የጆሲን እናት እኔ ተዋውቂያታለሁ እና ምን ልበላችሁ የእናትነት ግሬስ የእናትነት ጸጋ ከእንዲች አይነት መልካም እናት የተገኘ ደግሞ መልካም ልጅ ነው ጆሲ እና ሁሉ መልካምነት ያሟላ ወንድሜ ጆሲ ልክ በዛሬው ዕለት ሀብተወልድን ስመ ክርስትናን አግኝታ ጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልታ ጠጥታ እንደተመለሰች ሕይወታችን ማለት ነው ነጠላውን ለብሶ መቋሚያ ይዞ ከሌላ ከማንም ጋር አለ በቃ ማንም ይኖር ግን ከኔ ጋር ቆሞ እንዲያስቀድስ እፈልጋለሁ። ይሄ የልብ ምኞቴ ነው። ምኞት አይከለከልም እና በጣም ነው የምወድ ጆሲ። እግዚአብሔር አምላክ እኔ አሁን ምንድነው ብዙ እንትን ማለት አልፈልግም። በርግጥ ተላል እኔ እኮ በጣም በቃ ፍቅር ልገልጽ ነበረ ግን መጣህና አበላሸው። አንተ እግዚአብሔር እኔ እግዚአብሔርን በጣም ነው የምወደው ጆሲ። እግዚአብሔርን ፈልይተውና እኔ እግዚአብሔርን ሁዲ ቡቡ ነው እንበይ መጣ ጌታ። አይ እውነት እኔም በጣም እንደዚህ አይነት ነገሮችን ሳወራ ትንሽ ውስጤ እኮ ይታገለኛል፣ ግን የልብ ምኞቴ ነው በቃ ጆሲ አንተ ታውቃለህ፣ ምናልባት ወጣት ስለሆንክ ምንም ቢሆን የፍቅር ህይወት አሳለፈ ሊሆን ይችላል እና በፍቅር ህይወት ውስጥ አንድ ወንድ አንዲትን ሴት ከልቡ ሲያፈቅር ቀጥታ የሚያደርገው ነገር ወስዶ ለእናት ለአባቱ ማስተዋወቅ ነው። በመንፈሳዊ ዓለም ደግሞ ያወቅን ወንድማችን አንተ ጆሲ እግዚአብሔር በሚያውቀው ምንም ነገር አድርገህልኝ አይደለም። ምን ማለት ምንም ነገር እኔ ለአንተ ምንም ነገር አድርጌልህ አይደለም፣ አንተም ለኔ ምንም ነገር አድርገህልኝ አይደለም። ስለ እውነት እግዚአብሔር አምላክ ለከንቱ ውዳሴ ያደርግብህ፣ ለወረት ያደርግብህ። በጣም 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 ታዛዥ የሆንክ ልጅ ነህ። በቃ ውስጥ በጣም መልካም የሆነ ሰው ማለት አንተን እስከ ጥግ ነው እኔ የወደድኩ። ሌሎችም ወንድሞች አንተን እስከ ጥግ ድረስ ነው የሚወዱ እና እንዲህ የወደድንህን አንተን ደግሞ ልክ አንዲት ሴት በጣም አንድን ወንድ ስታፈቅር ቀጥታ ከቤተሰቧ ጋር ወስዳ እንደምታስተዋውቅ ሁሉ ጆሲ እኔም ሌሎችም ወንድሞችም አንተን በክርስቶስ ፍቅር የምንወድህን ወንድማችን ለአባታችን ለክርስቶስ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለእናታችን ለቅድስት ቤተክርስቲያን በቃ ብናሱ በጣም ስለምንወድ ሁልጊዜ እንዲህ አይነት አጋጣሚዎች በመጡ ቁጥር ስለ እውነት ነው የምላችሁ፣ እኔ ለወረት አይደለም፣ ሕያው እግዚአብሔር መሰከሬ፣ ሁልጊዜ በልቤ የሚመጣው የመጀመሪያው ሰው ጆሲ ነው። ሁልጊዜ በጣም ብዙ ነፍሳት ወደ ቅድስት ቤተክርስቲያን ይመለሳሉ። ሁልጊዜ ያለው ልክ አንድ ድሃ አባት ሌሎች ሰዎች ለልጆቻቸው ውድ ዕቃ እየገዙ ሲሄዱ በጉጉት እንደሆነ ስለ ልጆቼ
መቼውን እንዲህ ማደርግላችሁ ብሎ በቁጭት እንደሚመለከት ሁሉ ጆሲ ስለ እውነት ነው የምልህ። ይኸው በእግዚአብሔር ፊት ነው የምነግርህ። ብዙ ነፍሳት ወደ ቅድስት ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁልጊዜ የምትመላለሰው የመጀመሪያው ሰው አንተ ነህ። ምኞቴን ነግሬሃለሁ። በጣም ስለምወድ ይሄ መልካምነት ቅድም እንደተናገርኩት ከሌላ ከምንም የመጣ አይደለም። ኦኬ ይሄ ከቤተሰብ ነው። እኔ መጥቼ እናትህን ተዋውቂያታለሁ። እናትህ ጋር ያለው የእናትነት ጸጋ፣ እናትህ ጋር ያለው የእናትነት ግሬስ በቃላት ተነግሮ እንዲህ የሚባል አይደለም እና ሁሉም ዙሪያ ያለው ነገር መልካም ነው። በቃ አንድ ነገር ብቻ ይቀራል ጆሺ፣ አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት፣ እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለእርሱ መገዛት ብቻ ነው የሚቀረውና ጆሲ ምኞት አይከለከልም። ሰው በጣም ስለምወድ ስለ እውነት በጣም 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 ስለማከብር ይህንን ምኞት ለአንተ እመኛለሁ። እግዚአብሔርም አያሳፍረኝም። እግዚአብሔር አምላክ መልካም ነገሮችን በአጠቃላይ ይፈጽማል ያደርጋል። የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው። ሰው መድኃኔ ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ እቺ ያመቅናትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ። ጆሲ የኔ አባት በጣም ነው የምወደው። ጥያቄ እንትን አንድ ጊዜ ይቅርታ ጋር ማለት ነው። እሺ የመጨረሻ ጥያቄ ያው አንተ ጸባይም ጥሩ ስለሆነ ከ10 ደቂቃ በላይ ወደ 12 ደቂቃ ተጠቅመሃል። እሺ የመጨረሻ ጥያቄ እንትን አሁን ማለት ከሁሉም ችግር ያየሁት ከእናንተም በኩል ከኛም በኩል ያው እኔ ቤት መጥቶ ይጠይቅ ነው ብዙ ማለት ነውና አሁን እንደ ሀገራችን ላይም ያው የተከሰተ የሆነ ነገር አለ። በእኛ በነብያችን መሐመድ አለይሂ ሰላቱ ወሰላም ላይ የነበረውን ዘመቻ ሁሉም ነገር ይታወቃልና አሁን በዚህ በኩል ለምን የሆነ ከሁለቱ ገለልተኛ የሆነ አካል ተመርጦ ማለት ሰላማዊ በሆነ ፍቅር ብትወያዩ ነው ብለው እኔ ይቻላል። እስቲ አሁን አንተን የሚቀርቡ ከሆነ እስቲ አቡ ይባ እንግዲህ እሺ እንደዚህ እናደርግ። ማን ያልካቸው ሁሱና መሐመድ ከድር ነው ያልከውና ሁለቱም በቀለው ለሁለቱም እዚሁ ኦፊሻል ያቀረብኝ። እሺ ከሁለት አንዳቸው ሁሱ የሚባለው ወንድም ኡስታዝ ወይም ደግሞ መሐመድ ከድር የሚባለው ኡስታዝ ከሁለት አንዳቸው የክርስቶስ አምላክነት ላይ በመጽሐፍ ቅዱስ መወያየት ከፈለጉ አለውኝ። ይኸው አንተ የምትቀርባቸው ከሆነ ንገራቸውና እኔ ጋር መጥቶ አይደለም የሚጠይቁት፣ በቃ በኮ ውስጥ እኔም ባለሁበት እነሱም ባሉበት ሆኖ ማውራት እንችላለን። ኦፊሻሊ ይህንን አቅርቤያለሁ። ስለዚህ አደርሱላቸው። በአደባባይ በ4000 ሰው ፊት ነው ያልኩት። ሪከርድ ተደርጎም ይደርስላቸዋል። አንተም ደግሞ ንገራቸው። በመከባበር በተቻለን አቅም እንግዲህ ለመወያየት እንሞክራለን ማለት ነው። አመሰግናለሁ። መልካም ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ሳምንት ነው ይሄ ሳምንትና ትንሽ ስለ ኒቆዲሞስ ብናወራ ምን ይላል ብዬ መጣሁኝ። ድንገት ነው ሀሳቡ የመጣው። ኒቆዲሞስን ስናስብ 3 መሰረታዊ ጥሩ ነገሮች በቃ መንፈሳዊ ሕይወታችንን ሊያሳድጉ የሚችሉ 3 ነገሮች እናያለን። የመጀመሪያው ሰው የፈለገ ቢማር ባለጸጋ ቢሆን መልከኛ ቢሆን ስልጣን ቢኖረው ሁሌም የሆነ ነገር ይጎለዋል። ሁሌ ጊዜም የሆነ ነገር ይጎላል። ያንን የጎደለ ነገር ግን እስካልሞላው ድረስ ምንም አይነት መፍትሄ ሊያመጣ አይችልም። ስለዚህ ኒቆዲሞስ እንደዛ እያስተማረ እንደዛ እየተከበረ እንደዛ እየተወደደ እንደዛ ሁሉ ነገር እየተሳካለት ግን በጣም የጎደለ ነገር ስላለ ለመጠየቅ ሄዷል እና እባካችሁ
ራሳችሁን አዳምጡ ሲባል ዝም ብሎ አይደለም፣ ልባችሁ የሚነግራችሁ ነገር አለና ያንን ጎዶሎ ይዛችሁ ወይም ይዘን ሁላችንም ማስመሰል ማቆም አለብን። አረ ምንም ችግር የለም ውስጣችን ጩኸት። ስለዚህ እግዚአብሔር ያሳርፋል እንጂ ፓች አያደርግም ማለት አይጠግንም። እንደዚህ መጠጋገን አይደለም፣ በእግዚአብሔር ዘንድ ማሳረፍ ነው። የትኛውም ኃጢአተኛ የትኛውም ሰው ወደ እግዚአብሔር መጥቶ የትኛውም ጥያቄ ያለው ሰው ተጠግኖ አይደለም የሚመለሰው፣ አርፎ ነው የሚመለሰው። ለጥያቄዎቹ መልስ አግኝቶ ነው። እና የመጀመሪያው እሱ ነው። እና ሁለተኛው ከኒቆዲሞስ የምንማረው በጣም ደስ የሚለው ነገር ቀስ ብሎ እስኪገባው ድረስ ራሱን በደንብ አሳምኖ አልገባኝም፣ አልተረዳውም፣ ይሄ ይቻላል ወይ ብሎ በደንብ አድርጎ ነው የችኮላ በቃ አውቄዋለሁ፣ ተረድቼዋለሁ፣ በቃ ገባኝ። አሁንማ ጥድፊያ በኒቆዲሞስ ሕይወት ውስጥ የለም። ለዚህ ነው ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል። አሁን በዚህ በቲክቶክ ላይ በጣም የሚታዩ አንዳንድ ድክመቶች እኔን ጨምሮ ሁላችንም ጋር ያለው የሆነ አዲስ ትምህርት፣ የሆነ አዲስ ጥቅስ፣ የሆነ ነገር ስናገኝ ያችን ይዘን መናፍቃን ቤት ለመሮጥ በቃ ያችን ለመተንፈስ እንጣደፋለን። እንደዛ ካደረግን ሌላ ጥያቄ ሲጠይቁን እንደገና እንወዛገባለን ማለት ነው። ለሌላውም ሕይወታችን አትቸኩሉ፣ አንቸኩል። ችኩል ሰው እችን ጥቅስ ያዙልኝ ባካችሁ። ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል ይላል። ችኩል ሰው ለመጉደል ይቸኩላልና ለመጉደል እንዳንቸኩል እግዚአብሔር እንደ ኒቆዲሞስ አልገባኝም። ካረጀ ከሸመገለ በኋላ ሰው እንዴት ወደ እናቱ ማኅፀን ሊመለስ ይችላል? ያ በቃ በጣም ደስ የሚል ኳሊቲው ነው። አልቸኮለም። ከዛ በኋላ ጌታ ራሱ ምን አለው? የምድሩን ስነግርህ ካልተቀበልክ ወይም ካልገባ የሰማዩን ብነግርህ አለ። አሁንም ጠየቅ። እዚህ ከዛ በኋላ ያለው መልስ ተመለሰለት። አሁን ልክ መልሱ ሲገባለት ውስጡ ሲደርስ መልሱ ምን አደረገ? ተለወጠ። ወንበራቸውን ለማስረከብ መምህር ተብሎ ለመጠራት ምንም አልፈልግም። እዚያው ቆይቶ ጥሩ ደቀ መዝሙር ወጥቶት ጌታን ለመገነዝ በቃ ማለት ነው። እና በቅዳሴ ላይ ስሙ እስኪጠራ የደረሰ ታላቅ ጻድቅ፣ የተረጋጋ በረከት ያለው መንፈሳዊ አባት ነው። አሁን ቅዳሴ ስንገባ በትንሣኤ ዮሴፍ ሆነ ኒቆዲሞስ ገነዝዎ ለኢየሱስ እንላለን። እንደገና ደግሞ ቅዱስ ቅዱስ ብለው እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን እንላለን። በጣም ተረጋግቶ ነው የጀመረው። ስለዚህ በዚህ አጋጣሚ ፕሮቴስታንቶች አይነው ወንጌል ልትገባን በራልን፣ ኢየሱስን አገኘነው ምናምን ብላችሁ ከቤተ ክርስቲያን ወጥታችኋል። ነገር ግን እስኪ እውነት እንነጋገር ከተባለ ጥያቄ አይፈጠርባችሁም? በቆማችሁበት ቦታ አምልኮውን ስታዩ፣ ዝማሬውን፣ ጭፈራውን፣ ዝላዩን ምናምን ስታዩ ጥያቄ አይፈጠርባችሁ? ኢትስ ኖርማል፣ ችግር የለውም። መንፈሳዊ ሳትሆኑ ቀርታችሁ ወይ ደግሞ ጉድለት ጠፍቶባችሁ ወይ የሆነ ነገር ተፈጥሮ አይደለም። ጉድለት መጥቶባችሁ አይደለም። እናንተ ጋር ኃጢአታችሁ በዝቶ አይደለም። ጥያቄ ይፈጠራል። እውነት ጋር እስካልቆማችሁ፣ እውነት ጋር እስካልሄዳችሁ፣ ከጨለማ ወደ ብርሃን ኒቆዲሞስ ከጨለማው ዓለም ወደ ብርሃን ወደ ሆነው ኢየሱስ ክርስቶስ ነው የመጣው። ወደ ብርሃን ሲመጣ ደግሞ ኢየሱስ ክርስቶስ እንደምታውቁት የሰው ፊት አይቶ አያደላም፣ ምንም አያደርግም። ምንድነው ያደረገው? ቀጥታ ወደ ነጥቡ ገባለት። ጥያቄውን ሰማና ዳግም ካልተወለድክ አትድንም፣ የእግዚአብሔር መንግስት ልታይ አትችልም አለው። ከዛ በኋላ ከውሃና ከመንፈስ ካልተወለድክ ወደ እግዚአብሔር መንግስት ልትገባ አትችልም። ስለዚህ ጥያቄ ከተፈጠረባችሁ ፕሮቴስታንቶች እግዚአብሔር እየጠራችሁ ነው ማለት ነው። ወደ ቀደመችው፣ ወደ ጥንቷ፣ ወደ እውነተኛይቱ፣ ወደ ቀጭኗ መንገድም እውነትም በሩም ኢየሱስ ክርስቶስ ወደ ሆነባት ቅድስት ቤተ ክርስቲያን እየጠራችሁ ነው። ስለዚህ እንደ ኒቆዲሞስ ሳትቸኩሉ
ወደ ትመጡና ትጠይቁና ትረዱና በስሜት የወጣችሁት በማስተዋል ተመልሳችሁ እንደ ኒቆዲሞስ እንድትጸኑ እግዚአብሔር ይፈልጋል ማለት ነው። ሶስተኛውና የመጨረሻው ኒቆዲሞስ ከተለወጠ በኋላ ፍጹም ደፋር ነው የሆነው። በክርስቶስ ፍቅር ጽኑ ነው የሆነው። ጽናቱ ደግሞ በጣም ደስ የሚያሰኝ ጽናት ነው። ያንን አይነት ጽናት ለሁላችንም እንዲያድለን የአምላካችን ቅዱስ ፈቃድ ይሁን። በዚህ አጋጣሚ እጅግ የናፈቀኝን ሰው ማንሳት ፈልጋለሁ። እሑድን እንዲያደረኩት ያው ወንድማችን በጣም ስለናፈቀኝ ላይቭ በቅርቡ ይመጣል እየተባለ እየጠበቅን ነው። አይሆፕ ባለበት በጣም ሰላም እንደሚሆን ተስፋ እንዳልቆረጠብን በእኛ ቸልታ መንፈሱ እንዳልተቀጠቀጠ ተስፋ አደርጋለሁ። በዚህ አጋጣሚ ወንድማችን እፎይ እግዚአብሔር ነው ያመጣ ወደ መቅደሱ፣ እግዚአብሔር ነው ያመጣ ወደዚህ ሰማዕትነት ህይወት፣ ወንድማችን ጳላዲዮስም ሌሎቻችሁም እና አይሆፕ ባላችሁበት ጤና እንደምትሆኑ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን እየሰጣችሁ በሰላም ገመድ በፍቅር ገመድ እያሰራችሁ ባላችሁበት ጤና እንደምትሆኑ ተስፋ አደርጋለሁ። የምናየውን የምንናፍቀውን ድምጽህን ሞገስህን ደግመን ልንሰማ እንወዳለንና ቪዲዮ ትሰራለህ ብዬ እየጠበቅኩኝ ነበረ። እስካሁን አልደረሰኝም። አምልጦኝ ከሆነ በጣም ይቅርታ። በማንኛውም ግን የኒቆዲሞስን ህይወት አስቡ። ዳግም የተወለዳችሁ ልጆች ናችሁ። በስነ ስርዓት ጠይቃችሁ እውነትም መንገድም ክርስቶስ እንደሆነ የገባችሁ ልጆች ናችሁ። ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ምንም እንከን የላትም። ከኛ ከሰዎቹ ግን ጉድለት አለና በእኛ ድካም በረከታችሁ እንደማታጡ ተስፋ አደርጋለሁ። ሁላችንንም እንደ ኒቆዲሞስ ልባችን ላይ የተፈጠረውን ጥያቄ እግዚአብሔር መልሶልን የመከረንን እግዚአብሔርን እያመሰገንን ዳግም ደስ በሚል የንስሐ ህይወት ተወልደን በቅዱስ ስጋው በክቡር ደሙ ከብረን ወደ ሌላ ቦታ ደግሞ ከዚህ በረት ወጥታችሁ ሄዳችሁ ደግሞ እረኛችሁ ይጠራችኋልና እንደ ኒቆዲሞስ ጥያቄውን ይዛችሁ ዳግም ተወለዱና በብርሃን እየተመላለስን ከብርሃኑ ጌታ ጋር እንድንኖር እሱ ይርዳን። በመጨረሻም የኒቆዲሞስን ድፍረቱን፣ ጽናቱን፣ ተጋድሎውን፣ ቅድስናውን፣ በረከቱን ያድለን። ይህን ያልካልኩኝ ይበቃኛል። ይቆየን።